በጋሞ ዞን በጣለው ከባድ ዝናብ እጅግ በርካታ አስደንጋጭ መረጃዎች እየወጡ ነው የሚገኘው። የሟቾች ቁጥር ወደ 107 መድረሱም ጭምር እየተነገረ ነው የሚገኘው። አስክሬናቸው የተገኙ ወደ 50 የሚጠጉት አስክሬናቸው እንግዲህ ተገኝተዋል የተባለው እንግዲህ ከዛ በላይ ያሉት እስካሁን አስክሬናቸው እንዳልተገኘም ጭምር የተነገረ ማለት ነው። ፍለጋው እጅግ ከባድ እንዳደረገው እጅግ የቦታው አቀማመጡ አስቸጋሪ በመሆኑ ምክንያት ነው እንግዲህ አስቸጋሪ ያደረገው ነው የተባለው። የዞኑ አስተዳዳሪ እንደዚሁ መግለጫ ሰጥተዋል። በመግለጫቸውም እንግዲህ 50 አካባቢ የሚጠጉት አስክሬን ተገኝቷል፣ የቀሩት አልተገኘም ሲሉ ነው እሳቸውም የገለጹት ማለት ነው። እንግዲህ በዚህ አካባቢ በደረሰው ጉዳት የተለያዩ አካላት ሀዘናቸውን የገለጹት ነው የሚገኘው። የሀገረ ስብከቱ ሊቀ ጳጳስም እንደዚሁ መግለጫቸውን መስጠታቸው ይታወቃል። የሚያሳዝነው ነገር ደግሞ እንግዲህ እዚህ ላይ በምስሉ ላይ የምትመለከቷቸው ማለት ነው መጀመሪያ የሞቱት ወደ 4 አካባቢ የሚጠጉ ነበሩ። እነዛን ለማውጣት እየሄዱት ናቸው። እንግዲህ ሲቆፍሩ በላያቸው ላይ ተደርምሰ ነው ጉዳቱን እየከፋ ያደረገው ነው የተባለው እንጂ መጀመሪያ የተጎዱት ጥቂት ነበሩ። ነገር ግን እነሱን ለማውጣት ሲሞክሩ ነው ብዙዎች ያለቁት ተብሏል።